ብልጽግና በሁሉም አቅጣጫ ኢትዮጵያን ወደ ቁልቁለት ምንም መመለሻ ወደሌለው ቁልቁለት ፍሬን የበጠሰ ቁልቁለት የሚከንፍ ሲኖትራክ ነው ብልጽግና ልምድ የሌለው ሹፌር ነው አብይ እዛ ላይ ቁጭ ብሎ የሚያሽከረክረውና ብዙ አደጋዎች ያደርሳል ብዙ ነገሮች ይጠረማምሳል የሚያቆመው እስኪያገኝ ድረስ ተጋጭቶ ወይ ሆነ ገደል ውስጥ ገብቶ እስኪቆም ድረስ ወይም ደግሞ ሀገሪቷንም ይዞ ቁልቁል እስኪሰምጥ ድረስ ይሄ ሰውዬ አሁን ኖ ሪተርን እንትን ውስጥ ነው የገባው በኔ እይታ አደጋው ላይ አልታያችሁ የብልጽግና ልሂቃኖች እባካችሁ ንቁ ብሎ 2 አመት 3 አመት በፊት ነው ስንጽፍ የነበረውና በአገሪቷ ውስጥ የህግ የበላይነት ከጠፋ ቆይቷል ውሎ አድሯል አዲስ አበባ ውስጥ እንኳን በሰላም ወጥቶ በሰላም መግባት ብርቅ የሆነበት ነው የተወሰኑ የሀገሪቷ ክፍሎች ውስጥ መንቀሳቀስ ራቅ ብለህ መንቀሳቀስ ትንሽ ኪሎ ሜትር መንቀሳቀስ አትችልም ምንም አቅም የሌላቸው ምስኪን ድሆች ለህክምናም ለምንም ወደ አዲስ አበባም ሲመጡም ከአዲስ አበባም ሲመለሱ እጅግ ውድ በሆነው የአውሮፕላን በረራ ነው የሚጠቀሙት የአውቶቢስ አፎርድ ማድረግ የማይችሉ እቃቸውን ቅርሳቸውን ሽጠው መሄድ ካለባቸው በአውሮፕላን ነው የሚሄዱ ስለዚህ ብልጽግና የመንግስትነት ወግ የመንግስትነት ባህሪ ካሳጡት ነገሮች አንዱ በአገሪቷ ውስጥ ለመንግስት የተፈቀደለትን ተመጣጣኝ የሆነ የተገራ ህግን የማስከበር አቅም መጠቀም አልቻለም በሁለት አንዱ ሆን ብሎ ነው ገና ከመጀመሪያው ከአብዛኛዎቹ ቀውሶች ከአብዛኛዎቹ የውንብድና ስራዎች ጀርባ ራሱ ብልጽግና እንዳለበት ዓለም አቀፍ ሚዲያዎች ጭምር የኮሬ ነገኛ ገዳይ ቡድን በጠቅላይ ሚኒስትሩ ጨምሮ ኦሮሚያ ክልል ውስጥ ባሉ ቁልፍ ባለስልጣናት የሚመራ የፈለጉትን ሰዎች የሚያፍኑበት የሚገሉበት ገዳይ መዋቅር ጭምር ያዋቀረ መንግስት አንድ ሱም ስለዚህ የህግ የበላይነትና የዜጎች ደህንነት ከጠፋ አደጋ ላይ ከወደቀ አመታት ተቆጠሩ በየአመቱ ደግሞ ወደ ከፋ ሁኔታ ነው እየሄደ ያለው በዚህ ደረጃ ኢትዮጵያ ውስጥ እንዲህ አይነት የሰብአዊ ቀውስ ደርሶ ያቅም የሰብአዊ መብት ጥሰት ደርሶ ያቅም መታፈን በአንድ ጊዜ 20 ምናምን 30 መኪና ቆሞ የሚዘረፍበት ሀገር ነው መንግስት ባለበት ሀገር 2-3 ባሶች በአንድ ጊዜ የጫኗቸው በመቶዎች የሚቆጠሩ ሰዎች ታፍነው ተወስደው ራሳቸው የአካባቢ መንግስት ሹሞች ጭምር አደራዳሪ ሆነው ገንዘብ እያቀባበሉ ካፋኞች ጋር ገንዘብ እየተጋሩ በየቤተ ክርስቲያኑ ብትሄድ ለታፈኑ ሰዎች ገንዘብ አዋጡልን እየተባለ በይፋ ነው የሚለመነው ይሄ የፌል ያረገ መንግስት ባለበት ሀገር ብቻ ነው እንዲህ ያለ ነገር የሚሆነው ስለዚህ ሌላኛው ቁልቁለት ይሄ ነው ሶስተኛው የኢኮኖሚው ጉዳይ ነው ሰዎች ዜጎች መብላት አልቻልንም በ10 ሺዎች ደሞዝ የሚያገኙ ሰዎች የቤት ኪራይ መከራየት አልቻልንም የቤት ኪራይ መክፈል አልቻልንም የወርቅ ቀለም መግዛት አልቻልንም ልጆቻችንን ማስተማር አልቻልንም እንደውም አንዳንድ ወጣቶች በድፍረት ብልጽግና ያስቀረልን ነገር ቢኖር መሞት ራሳችንን መግደል ብቻ ነው ከሀገር መሰደድ እንኳን አልተቻለም አስቸጋሪ ሁኔታ ውስጥ ነው ያለው ስለዚህ አሁን እኮ ስራ የሌለው ምናምን ብቻ አይደለም የሚነግዱ ሀብታም የሆኑ ሰዎች ኢንሴኩሪቲው የኢኮኖሚ ኢንሴኩሪቲው አደጋ ውስጥ ከቷቸዋል አንዳንዶቹ ቢዝነሶቻቸውን ዘግተው ከመራቆታችን በፊት ብለው አገር ጥለው ሁሉ የሚወጡ ብዙ ናቸው ስለዚህ ሰርተህም ለፍተህም ዶክተሮች ዳቦ አፎርድ ማድረግ ያቃታቸው ጾም እየዋሉ ጾማቸውን ሆነው ምግብ ሳይበሉ ኦፕሬሽን ገብተው 2-3 ሰው ኦፕሬሽን የሚሰሩበት ሀገር ስለዚህ ይሄ ሌላው በኢኮኖሚ በኩል የማይመለስ እንዲህ በቀላሉ ሪቨርስ ማታረገው ቅርቃር ውስጥ ከቷታል እና ሙስናው ከጠቅላይ ሚኒስትሩ አንስተህ ምንም ቁጥጥር የሌለው በጣም አደገኛ የሆነና ኢንስቲትዩሽናል የሆነ ኮራፕሽን ነው ኢትዮጵያ ውስጥ ያለው አብይም ባልደረቦቹ ኢትዮጵያ ውስጥ ኢንስቲትዩሽናል ኮራፕሽን የለም ይላሉ ኢትዮጵያ ውስጥ ደግሞ ቀንድ ያበቀለ ፍቃድ የተሰጠው ኢንስቲትዩሽናል ኮራፕሽን ነው ኢትዮጵያ ውስጥ ያለው አንድ ምሳሌ ብቻ ጠቅላይ ሚኒስትሩ ፓርላማውን አፍ አውጥቶ ስለምገነባቸው ፓላሶችና የኮሪደር ልማቶች ልትጠይቁኝ አትችሉም ይሄ እኮ በቃ ከዚህ በላይ እንግዲህ ይሄ ሰውዬ እኮ አንድ ለጋስ የቢል ጌት ወይ ምናምን አይደለም በጠቅላይ ሚኒስትርነቱ ነው እያንዳንዷን ሲንግል ኮይን የሚያገኘው የሚበደረው ጭምር ስለዚህ አፍ አውጥቶ የገዛ ራሱ እሱን ያወጡ የሚያጨበጭቡለትን ፓርላማዎች እንኳን ሲንቅ መልክቱ ለኢትዮጵያ ሕዝብ ነውና በሁሉም መስክ ብልጽግና ፌል አድርጓል አልቻለም እና በሙሉ የሀገሪቷ ቴሪቶሪ ውስጥ ደግሞ ኮንትሮል የለውም
ለምሳሌ ትግራይን ብትወስድ የክልሉ መንግስት ራሱን ችሎ መግለጫ ያወጣል። ከዛም አልፎ ዲፕሎማሲያዊ ግንኙነቶች ያደርጋል። ከፌዴራል መንግስቱ ጋር ያለው ገመድ ሙሉ በሙሉ ተበጥሷል። ስለዚህ ትግራይ በዲፋክቶ ስቴት ሆናለች። የአማራ ክልልን የተመለከትክ እንደሆነ ሙሉ በሙሉ በሚባል ደረጃ ከቁጥጥራቸው ውጭ ወጥቷል ክልሉ። እነሱ በሚገባው መንገድ ቅድም የጠቀስከው ወደ 8 ሚሊዮን በላይ የሚሆኑ የክልሉ ህዝብ ያሉበት ሁኔታ፣ ትምህርት ቤቶች መዘጋጀታቸው፣ ፈተና እንደ ልብ መሰጠት አለመቻሉ፣ ማአት ውጥንቅጥ ነገሮች ማንሳት እንችላለን። ኦሮሚያም ክልል፣ ጋምቤላ፣ ቤኒሻንጉል ጉሙዝ ያሉት ሁኔታዎች ሁሉ ተመሳሳይ ናቸው እና አንዳንድ ክልሎች ደቡብ በ3 ወር ደሞዝ በስንት ጩኸት በለቅሶ ደሞዝ በ3 ወር ሊያውም እየተቆራረጠ የሚያገኙ የሲቪል ሰርቫንት የመንግስት ሰራተኞች ያሉበት ሀገር ነው። አዘ ሴም ታይም አብይ በጣም ኤክስፔንሲቭ የሆኑ ሌክዠሪ ፕሮጀክቶችን ሪዞርቶችን በሚገነባበት ሀገር ግብርና ላይ የተሰማሩ፣ ሕክምና ላይ የተሰማሩ፣ ትውልድ በመቅረጽ በማስተማር ላይ የተሰማሩ ባለሙያዎች ደግሞ ደሞዛቸውን የክልል መንግስታት መክፈል እያቃታቸው በ2 ወር በ3 ወር እያሰለሱ ነው የሚሰጧቸው። ስለዚህ ከሞላ ጎደል ይቺ ሀገር ልክ እየሰመጠ ያለ መርከብ ነች። አብይ ደግሞ ያችን እየሰመጠች ያለች መርከብ በደንብ ጠልቃ እንድትሰምጥ ቋጥኝ የሚያካክሉ መከራዎችን ልክ እየሰመጠ ያለ መርከብ ላይ ድንጋይ ሙሉ የተሞላ ኮንቴነር ወስደ ላዩ ላይ እንደመጫን ማለት ነው። አብይ በየቀኑ የሚያመጣቸው መከራዎች እየሰመጠ ላለ መርከብ ላይ ተጨማሪ ምንም ፋይዳ የሌለው ዌይት የጫንክ ያ መርከብ ወደ ጥልቅ ባህር እንዲገባ የማረግ ስራ ነው እየሰራ ያለው። በተለይ ደግሞ ጦርነቶቹ አሁን ኢትዮጵያ በዚህ ሁኔታ ባለችበት ሁኔታ ለዚህ ለምክክር ለዚህ የውሸት ምክክር በአብይ ድርሰት የተቀረጸ ምክክር ወንድማገኝ በጣም ብዙ ሚሊዮን ብር ነው በጀት የተመደበው። 4000 ሰው አብዛኛው ከሀገር ውስጥ ቢሆንም ከዲያስፖራ የጋበዟቸውንም ትራንስፖርታቸውን ሸፍነው፣ ሆቴል ሸፍነው፣ የኤር ትኬት ተሸፍኖ አበል ተሸፍኖ ነው ወስደው እዛ ቁጭ አድርገው ምንም በሀገሪቷ ችግር ላይ አንዲት ነጥብ ጠብታ ለማያመጣ የውሸት ምክክር እንትን እያደረጉ ያሉት። ትንሽ ስለ ምክክሩ አንድ ነገር ለማለት በየትም ሀገር ውስጥ በጣም ከተበላሸ የፖለቲካ ኢንቫይሮንመንት፣ ግጭት ከነበረበት፣ ከፍተኛ የሰብአዊ መብት ጥሰት ከነበረበት፣ መተላለቅ ከነበረበት የፖለቲካ አውድ ውስጥ የሚወጣ አገር አዲስ ምዕራፍ የሚከፍተው አዲስ ፍኖተ ካርታ ዘርግቶ አገሪቷንም የሚያድነው በብሔራዊ ምክክር፣ እውነተኛ በሆነ ጄኒውን በሆነ ብሔራዊ ምክክር እና ግን የትም ሀገር ምክክሩ የሚደረገው በፖስት ኮንፍሊክት ሁኔታ ውስጥ ነው። ግጭቶችን አቁመህ ሙሉ በሙሉ ባይቻል እንኳን አንጻራዊ ሰላም አስፍነህ ለግጭቶቹ ምክንያት ናቸው የሚባሉ ተዋናዮች፣ አክተሮች፣ ባለድርሻ አካላት በጠቅላላ ሲስፋየር አድርገህ በዛ ፕሮሰስ ውስጥ እንዲገቡ ተደርጎ አሁን አንጻራዊ ሰላም አለ። ሙሉ የተሟላ ሰላም፣ የተሟላ እድገት፣ የተሟላ የተረጋጋ የፖለቲካ ምህዳር ለመፍጠር እያንዳንዱ የምትንቀው የ10 ሰው ግሩፕ ያለው ድርጅት እንኳን ቢኖር እሱንም አሳትፈህ ሁሉም ዜጋ መሳተፉን በሚያረካው መንገድ የምታደርገው ውይይት ነው አገርን ሊያድን የሚችል። አክቲቭ የሆነ ኮንፍሊክት የምክክር ኮሚሽኑን ጉባኤ በሚከፍት ቀን ከቢሮ ሳይወጣ እዚህ ቦታ ላይ በድሮን አጥቁ ብለህ አዘህ የምክክር ኮሚሽኑን ከመክፈትህ አንድ ቀን በፊት ታሪክ እየመዘዝክ አፄ ዮሐንስ እኮ በድለዋችሁ ነበረ፣ አሁን ዛሬ ለምን አትበቀሉም ብለህ አማራ ክልል ማርቆስ ሄዶ ጥሪ እያደረገ ምን እያለ ከዛ ደግሞ መታ አዲስ አበባ ላይ ስለ ሰላም አገር ለማዳን እንመካከር ብትል የአብይ በጣም ኮንትራዲክተሪ የሆነው የሱ ፓራዶክስ ይሄንን ነው የሚያሳይህ። እና ኢትዮጵያ እጅግ አደገኛ ሁኔታ ውስጥ ነው ያለችው። ይሄ የውስጥ እንትኑ ነው። በውስጥ ፖለቲካ ውስጥ በቃ ኢትዮጵያ በዚህ አብይ ስልጣን ላይ እስካለ ድረስ መቼም ሰላም አትሆንም። ኦሮሚያ ክልል ሰላም አይሆንም፣ ጋምቤላ ሰላም አይሆንም፣ ቤኒሻንጉል ጉሙዝ ሰላም አይሆንም። ዛሬ አንጻራዊ ሰላም አለባቸው የምትላቸው ክልሎች ሁሉ ከትንሽ ጊዜ በኋላ የግጭት ቀጠና ነው የሚሆኑት። የሶማሌ ክልል በለው፣ አፋር በለው፣ ሌሎቹ አማራ ክልል ኦልሬዲ ከግጭት ከጦርነት አልወጣም። አንድ እሱ ነው። ግን ለአብይ የውስጥ ግጭቱም አልበቃውም። ዓለም አቀፍ አደጋዎችንም ወደ ኢትዮጵያ እየጋበዘ ቅድም ያልኩህ እየሰመጠ ባለ መርከብ ላይ ቋጥኝ ድንጋይ አለት እያነሳ ተራራም ያክል ቋጥኝ ድንጋይ እያነሳ እንደመጫን ማለት ነው። የሀገሪቷ የውስጥ ችግር አልበቃ ብሎት ከጎረቤት ሀገሮች ጋር የፈጠራቸው አታካራዎች
ምንም አይነት ጥናት ያልተካሄደባቸው ምንም አይነት ጥንቃቄ ያልተሞላቸው የውጭ ግንኙነቶች ሌሎች አዳዲስ አደጋዎች ተነስቶ ለምርጫ ካምፔን ብሎ አሰብን በጉልበት እቆጣጠራለሁ አለ። ይሄው አሁን ይሄን ሰሞን እንኳን በሳውዲ አረቢያ የሚመራ ኤርትራን፣ ግብፅን፣ ሶማሌን፣ ጅቡቲን እዛ አካባቢ የመንን ያቀፈ አሊያንስ ተፈጠረ። ይሄን ትሬት የፈጠረውና ፕሮቮክ ያደረገው አብይ አህመድ ነው። ይሄ ስጋት ያለባቸው እነ ኤርትራ ወዲያውኑ እነ ግብፅን ጋበዙ። እነ ግብፅ ደግሞ ሪጂናል ቅርጽ እንዲይዝ አደረጉት። አሁን ጠንካራ የሆነ ኢትዮጵያን ያገለለ ኃይለኛ ጥምረት ተፈጠረ። ይሄ አደጋ ምንድነው ይዞ የሚመጣው? አብይ ኦልሬዲ ሱዳንም አለችበት እዛ ጥምረት ውስጥ። የሱዳኑን ግጭት ራሱ ለማተራመስ ብሎ ከዩኤኢ ገንዘብ ተቀብሎ መሳሪያ በቦሌ ኤርፖርት ተቀብሎ በመሃል ሀገር ሰንጥቆ ሱዳን ጠረፍ ድረስ ሄዶ ወታደራዊ ካምፕ ሰጥቶ አሁን ራሱ ትግራይ ውስጥ በዚህ 2-3 ቀን በፊት በተፈጠረው ግጭት የሸሹ የትግራይ የአካባቢው ተወላጆች ሱዳን ቦርደር ገብተው በዩኤንኤችሲአር የሚተዳደር ሪፊውጂ ካምፕስ ከደረሱ በኋላ ራሱ በአብይ ወታደሮች በተተኮሰ ጥይት ጉዳት ደርሷል ካምፑ ላይ። የሱዳን መንግስት ሪፖርት አቅርቧል ይህን በተመለከተ ለተባበሩት መንግስታት። ስለዚህ አብይ ኢትዮጵያን በውስጥ ችግርም በውስጥ ሰዓትም እንደገና ደግሞ የፕሮክሲ ዋር እንዲካሄድባት የሳውዲና የዩኤኢ ግጭት ኢትዮጵያ ላይ እንዲካሄድ ኦፊሻሊ ግብዣ ያደረገ ሰው ኑኛ ሜዳ ላይ ተፋለሙ ብሎ ፕሮክሲ ዋር ኢትዮጵያ ላይ እንዲካሄድ የጋበዘ ሰው። ስለዚህ ኢትዮጵያን ይዟት መቀመቅ ሊያወርድ ቆርጦ የተነሳ ነው የሚመስለኝ አንዳንድ ጊዜና ይሄንን ደግሞ ጥፋቱን አገር በመውደድ ድንበር በማስመለስ ቀይ ባህር ተጠቃሚ የማድረግ የወደብ ባለቤት ሊያረጋት በቃ የተነሳ ይመስልሃልና መሀል አዲስ አበባ ላይ እኮ እንዴ ኢትዮጵያኖች እኮ ከአማራ ክልል እኮ ኢትዮጵያኖች ወደ ካፒታል ሲቲው እንዳይመጡ የሚከለክል ሰው እኮ ነው። በመሃል ሀገር የትግራይ ተወላጅ ሆነህ የአማራ ብሔር ተወላጅ ሆነህ እኮ በማንነትህ ግጭት በተነሳ ቁጥር ተሰብስበ ማጎሪያ ውስጥ የምትከተት ሰው የኢትዮጵያን አንድነት አጠንክሬ አሰብን አስመልሳለሁ ሲል እንዴት ልታምነው ትችላለህ? አንዳንድ ጊዜም ሲሪየስ የሆነ የጤና ችግር ሁሉ የገጠመው ሰው ይመስለኛል። ግን ኢትዮጵያ እንዲህ አይነት የፖለቲካ አቅሙ እጅግ የወረደ የጤንነቱን ጉዳይ የሚያሳስብ በጣም አደገኛ የሚባል አምባገነን ሰው ይዟት መቀመቅ እየወረደ እንዲህ አይነት ፒክቸር ነው የሚታየኝ። ዛሬ አንድ ሶሻል ሚዲያ ላይ ያየሁት አንድ ጥሩ ገላጭ የሆነ ይህንን በደንብ ዲሞንስትሬት የሚያደርግ ስል ይህንን ለሰሩ ሰዎች ክሬዲት ይገባቸዋል። የኤአይ እንትን ነው። ሉክ አገሪቷ በእሳት አጨልሟታል። በእሳት ንዳድ ውስጥ እንዳለች ይታያል። እና አብይ ይዞ ቁልቁል አይኑን ጨፍኖ እሱ ብልጽግና ወደሚለው ገደል ይዟት እየገባ ነው። እና ኢትዮጵያውያኖች ደግሞ አገሪቷን ሊታደጉ ከላይ እንደምታየው እንትን ያደርጋል። ዛሬ ነው ያየሁት እና በጣም ነው ኢምፕረስ ያደረገኝ። ይህንን ለሰሩ ሰዎች ክሬዲት መስጠት ይገባል። አይ ዶንት ኖ ማን እንደሰራው፣ ግን በደንብ ዲሞንስትሬት ያደርጋል ዛሬ ኢትዮጵያ ያለችበትን ሁኔታ ወንድማገኝ